አዲስ ዓመት አዲስ ተስፋን ሰንቀን እንኳን አደረሳችሁ ልንባባል ተገናኝተናል። የተከበራችሁ ተመልካቾቻችን እንኳን ለአዲስ ዓመት በሰላም አደረሳችሁ አደረሰን። ታዲያ በዛሬው ፕሮግራማችን ደግሞ በርካታ የኪነ ጥበብ ባለሙያዎችን አንጋፋ የሆኑትም እንዲሁም ደግሞ ወጣቶችን ይዘን በየኤምባሲው በየጤና ጣቢያዎቹ እየሄድን የታመመ የሚድንበት ባለብዙ ተስፋዎች ደግሞ ስኬታቸውን የሚያገኙበት ዓመት እንዲሆን እየተመኘን አብረናችሁ ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። እንኳን አደረሳችሁ። መልካም አዲስ ዓመት። ያው እንደሚታወቀው ሀገራችን የራሷ የሆነ የተለየ የቀን አቆጣጠር ስርዓት አላት። ያንን ተከትሎ በተመረጡ አዲስ አበባ ውስጥ በሚገኙ የውጭ ሀገራት ኤምባሲዎች ላይ እንኳን ለ2018 የኢትዮጵያ አዲስ ዓመት አደረሳችሁ የሚል የመልካም ምኞት መግለጫ ፕሮግራም ከራስ ቲያትር ቤቶች አስተዳደር ጋር በጋራ በመሆን በየኤምባሲዎቹ እየሄድን እንኳን አደረሳችሁ መልእክታችን እያደረስን ነው። ያዋዩሽ የባህል ቆይታችን አሁንም ወደ እናንተ መድረሱን እየቀጠለ ነው የሚገኘው። የተከበራችሁ ተመልካቾቻችን እንኳን አደረሳችሁ እያልን የተለያዩ ኤምባሲዎች አሁንም መሄዳችንን እየቀጠልን ነው። ታዲያ ፍራንስ ኤምባሲ ውስጥ አሁን ተገኝተን ሻይ ቡና እንኳን አደረሳችሁ እየተባባልን ነው። አሁንም ወደ ሌሎች ኤምባሲዎች እንሄዳለን። ቆይታችሁን ከኛ ጋር ብቻ አድርጉ። መልካም ጊዜ። የምታውቂው በመዲናችን ትላልቅ ዓለም አቀፍ ኮንፈረንሶች ይካሄዳሉ። ያው አዲስ ዓመቱን የአፍሪካ ክላይሜት ጉባኤ እንደዚሁም ደግሞ የአፍሪካና የካሪቢያን ኮሚኒቲ ካሪኮም የሚባለው ጉባኤ እና ደግሞ ቀጥሎ የታላቁ የህዳሴ ግድብ ምርቃት ጋር የተያዙ በርካታ ስራዎችን እየሰራን አዲሱን ዓመት የምንቀበልበት ጊዜ ነው። ሀገራችን እንዲህ አይነት ውብ የሆነ ባህል አላት። በዓላት ሲመጡ አበባየሁሽ እያልን እንዲሁም ደግሞ የውሃ አበባዬ እያልን እንደምናከብር የሚያሳየውን በድርጊት ስናሳይ ነው የቆየነውና በጣም የደመቀ ዓመት በዓል ነበረ። I would also like to sincerely thank Your Excellency Ambassador Alexi and the embassy staff for welcoming the Ethiopian cultural artists to this celebration, which adds a warm and festive spirit. Ethiopia's rich, intangible culture. When we got the news that you will come to join us to share with us the joy for celebrating the Ethiopian New Year.
እንግዲህ የዚህ ፕሮግራም ዋነኛ ዓላማው አንደኛ የኢትዮጵያ ልዩ የሆነውን የቀን አቆጣጠር የማሳወቅ ሲሆን ሁለተኛው ደግሞ በዓሉንና ከበዓሉ ጋር ተያይዞ ተከትሎ የሚመጡ የህዝብ ለህዝብ ትስስሮችን የማጎልበት እንደዚሁም ደግሞ የሀገራችንን የተለያዩ የብሔር ብሔረሰቦች ባህሎች፣ እሴቶች የማስተዋወቅ ዓላማ ያደረገ ነው። ስለዚህ በዚህ እሳቤ ውስጥ እያከናወነ ያለው ተግባር ነው ማለት ነው። ባህልን ማስተዋወቅ፣ አርት ቴራፒ መስጠት ዋናው ዓላማው አድርጎ ነው ዘንድሮ የሚንቀሳቀስ። እንግዲህ እንደ ውጭ ጉዳይ ሚኒስቴር እኛ የመረጥነው በተለያዩ ሀገራት ኤምባሲዎች ላይ ይህንን እንኳን አደረሳችሁ መልእክት ማድረስ ነው። ተያይዞ ግን የራስ ቲያትር ቤቶች አስተዳደር ይህንን የአዲሱን ዓመት ምክንያት በማድረግ በተለያዩ ሆስፒታሎች ውስጥ ታመው ሕክምና እየተከታተሉ የሚገኙ ሌሎች ዜጎቻችንም እንኳን አደረሳችሁ የሚል መልእክት ያደርሳል። እንግዲህ መልካም ጅማሮ ነው ብለን እንወስዳለን። ሆስፒታሎች ላይ መሄድ ትልቅ ነገር ነበር የፈጠረላቸው። በተለይ ህሙማኑ እዛ ጋር ተኝተው ግን ይሄንን ነገር ማየታቸው በጣም ትልቅ ነገር በቃ ትልቅ ደስታ ሰጥቷቸው ነበርና ይበልጥ ይሄን ነገር አጠናክረን የምንሄድበት ነው። ጥሩ ነገሮች የነበሩበት በዓል ነበር። ሁለተኛ ደግሞ ባህልና ስፖርት፣ ንግድ ስራዎች ድርጅት አንድ ላይ ሆነው የሰጡን ስጦታዎች ነበሩና እነሱን ይዘን በየሆስፒታሉ ላሉ ህሙማን የወለዱ እናቶች ዳይፐር ስጦታ ሰጥተን ባህላችን እንደሚፈቅደው አበባዮሽ ብለን ከዘመን ዘመን እንኳን በሰላም አሸጋገረን መልካም በዓል ይሁንልን ብለን ተመራርቀን የመጣንበት ሁኔታ ነበር የነበረው። ለሚቀጥለው አመት ጠንከራችሁ የምትሰሩበት የምትበረቱበት አመት እንዲሆንላችሁ ሀገራችንም ሰላም እንድትሆን ለሁላችንም መልካም አዲስ አመት እንዲሆን በራስ ቲያትር ስም በአዲስ አበባ ቲያትር ቤቶች አስተዳደር ስም እመኛለሁ። የድርብ ድል በዓል ቀናችን ነው። ቅድም እንደተባለው በጣም ደግሞ ለብዙ አመት የትግስት የጽናት ደግሞ በራስ የመስራት እና የማሸነፍ ምልክት የሆነው ደግሞ ታላቁ የህዳሴው ግድብ የተመረቀበትም ነው። ስለዚህ ዛሬ ስናከብር በጣም በብዙ ድል በጣም በብዙ ስሜት ስለሆነ በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ። ደግሞ በጣም አንጋፋ አርቲስቶች ኤነርጂያችሁ በጣም ደስ ይላል። ሆስፒታሉን አዲስ አመት በጣም አስመስላችሁታል። እናቶቹን አይታችኋል እንዴት ደስ እንዳላቸውና ስለመጣችሁ በጣም በጣም ደስተኞች ነን። የአመቱ እንደ አዲስ አመት ብቻ ሳይሆን ድርብ በዓል ሆኖ ነው
የምናየው። እንደ ውጭ ጉዳይ ሚኒስቴር ይሄ ግድብ ተጠናቆ ከዳር እስኪደርስ ድረስ በተለይ በውጭ ዓለም ያለውን የዲፕሎማሲ ስራ ከፊት በመምራት ዲያስፖራውን በማስተባበር እንደዚሁም በህዳሴው ላይ የሚቃጡ የተለያዩ አሉታዊ የመረጃ ጦርነቶችን በመዋጋት የውጭ ጉዳይ ሚኒስቴርና በውጭ የሚገኙ የኢትዮጵያ ኤምባሲዎች ይህንን ስራ ሲያከናውኑ ቆይተዋል። ስለዚህ ይሄ አዲስ ዓመት ለውጭ ጉዳይ ሚኒስቴር ባልደረቦቻችን፣ በውጭ ለሚገኙ ኤምባሲ ውስጥ ለሚገኙ ባልደረቦቻችን እንኳን አደረሳችሁ ለማለት እወዳለሁ። እንደዚሁም ለመላው የኢትዮጵያ ሕዝብ ዓመቱ የመልካም ዓመት እንዲሆን እመኛለሁ። እንግዲህ ለመላው የኢትዮጵያ ሕዝብ አብረውኝ ለሚሰሩት ለእናንተም በአጠቃላይ ለሁሉም የኢትዮጵያ ሕዝብ ዓመቱ የሰላም፣ የፍቅር፣ የደስታ እንዲሆንልን ለሁላችንም እመኛለሁ። አመሰግናለሁ።